ሶበሰይ ወረዶ መላእክት የወረዱ አወይ ሊቃነ መላእክት ሶበሰይ ወረዱ መላእክት የወረዱ አወይ ሊቃነ መላእክት አልቦሙ ድምፅ ወአልቦ አሰር ለምክያዳት ይቀልል ርሰቶሙ እምነፋሳት ውስተ ሀገሮ ለእግዚአብሔር ኢትዮጵያ አልቦሙ ድምፅ ወአልቦ አሰር ለምክያዳት ይቀልል ርሰቶሙ እምነፋሳት ውስተ ሀገሮ ለእግዚአብሔር ኢትዮጵያ። እንኳን ለሰኔ ቅዱስ ሚካኤል ዓመታዊ በዓል አደረሳችሁ አደረሰን። ዚች ዘመን ዚች ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። የቅዱሳኑ መላእክት በረከትና ረድኤት የሚደርብን ዛሬ በመላው ኦርቶዶክስ ተዋሕዶ ዘንድ ከትናንትና ከዋዜማው ጀምሮ ዛሬም ጭምር ሲከበር የዋለው የቅዱስ ሚካኤል ሊቀ መላእክት በዓል ነው። ይኸውም በእያንዳንዱ ጊዜያት ከሚያደርጋቸው ተአምራት አንዱን ያደረገበትን ቀን አስበን የምናከብርበት ዕለት ነው። ባህር ላይ ተጥሎ የነበረውን ሕፃን ልጅ ቅዱስ ሚካኤል በራሱ ተአምራት ባህር ውስጥ ከሚባሉት አሳ አንበሪዎች አድኖ በሚያስደንቅ ተአምር ከባህሩ ዳርቻ አውጥቶት ለአንድ በግ ጠባቂዎች የነበረ ሰው ድንገት ያየበትና ሳጥኑን ሲከፍት ደስ የሚል ሕፃን ልጅ እንዳገኘና እሱንም ወስዶ በራሱ ቤት በጎች ጠባቂ አድርጎት ያሳደገበት ቀን ነው። እግዚአብሔር በምድርም በባህር ውስጥም በወጀቦም መካከል መንገድ ያለው ድንቅ ተአምራትን በቅዱሳኑ ላይ የሚያደርግ አምላክ። ምክንያቱም ነቢዩ ዳዊት ሲናገር በቅዱሳን ዘንድ እግዚአብሔር ክቡር ነው፣ ምስጋናውም ከፍ ያለ ነው ስለሚል ያ የጠላው ሰውና በባህር ውስጥ እንዲጣል ያደረገው ሀብታም ከ20 ዓመት በኋላ እግረ መንገዱን ለንግድ ሲሄድ ያደረበት ቤት ውስጥ አጋጣሚ የእግዚአብሔር ሥራ ድንቅ ነውና እዚያች ቦታ ላይ እንዲገናኝ አድርጎታል። ስሙ በአካባቢው ስላልተለመደ ባህራን ብሎ ሲጠራው ያሳደገው ልጅ ስለሰማ
እንዴት እንደዚህ ያልከው ብሎ ጠየቀ። አሁንም ልብ በሉ የእግዚአብሔር ሥራ እዚህ ውስጥ አለና ማንም ሊሸፍነው ማንም ሊደብቀው የማይችል ነገር። ለዚህ ነው ዳዊት ሐሳቡን ሁሉ ለእግዚአብሔር ስጥ እሱ ይደግፋል ወይም ይመግባል ይላል። በዚህ መሰረት ከባህር አገኘሁት ብሎ አለው። ስንት ጊዜ ሆነዋል አለው? ወደ 20 ዓመት ገደማ ሆነዋል አለው። ያ ሀብታም የዛሬ 20 ዓመት የጣለው ሕፃን ሳይሆን አይቀርም በማለት ሀብቴን ይወርሳል፣ ንብረቴን ይወስዳል ብሎ በመስጋት ሊያስገድለው ወደደ። ወደ ቤቱ ደብዳቤ አጽፎት፣ ደብዳቤው የሚለው ይህ ልጅ እንደመጣ ሰይፋችሁ ገላችሁ መቃብሩን ስመለስ መመልከት ማየት እፈልጋለሁ ብሎ ደብዳቤ ጽፎ አሽጎ ሰጠው። ደብዳቤ ክቡር ነው፣ አደራ ክቡር ነውና ያም ልጅ የሞቱን ደብዳቤ ይዞ ወደ ሀብታሙ ቤት ጉዞውን ቀጠለ። ደብዳቤው መካከል ላይ ተለወጠ። ቅዱስ ሚካኤልን ልኮ ደብዳቤውን አስለወጠ። የክፉዎችን መንገድ የሚያቀና የሞትን ደብዳቤ የሚለውጥ መሆኑ እሙን ነው። እግዚአብሔር የሚሰራውም በቅዱሳን መላእክት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ እኛን ለማገዝ የሚላኩ እነዚህ መናፍስት አይደሉምን ይላል ዕብራውያን ምዕራፍ 1 ቁጥር 14 ላይ። ደብዳቤውን ስጠኝ ያለው መንገድ ላይ ፈረሰኛ መንገደኛ መስሎ አልሰጥም አደራ ነው አለው። በእጁም በጨበጠ የሰማይ ምስጢር የተገለጠላቸው መላእክት ብዙ ማድረግ ይችላሉና ስማቸውን በእግዚአብሔር አለና ጥበብን ማድረግ ይችላሉና ድዳም ማድረግ መፍታትም ይችላሉና ደብዳቤውን በስትንፋሱ ለውጦታል። ያ የሞት ደብዳቤ ወደ ሕይወት፣ ወደ ሰርግ፣ ልጁን እንዲድርለት ሀብቱን እንዲወርስ አድርጎ ለወጠለት። እዚያ ሲደርስ በተጻፈው ደብዳቤ መሰረት መልአኩ ቅዱስ ሚካኤል የእያንዳንዳችን የሞት ደብዳቤ የእያንዳንዳችንን የክፋት ደብዳቤ ይቅደድልን። መዝሙር 90 ቁጥር 10 በመንገድህ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። በመንገድ ጠበቀው። ያዘዘው መልአክ ቅዱስ ሚካኤል ደብዳቤው ለወጠ። ይሄን ለማመን እኮ ብዙ ውጣ ውረድ ያስፈልገው። የእግዚአብሔር ስም በመላእክቱ ስላለ እግዚአብሔር በእነሱ ድንቅ ነገርን ያደርጋል። መንክር እግዚአብሔር በላዕለ ቅዱሳኒሁ በቅዱሳኑ ላይ ድንቅ ያደርጋል ስለሚል ነቢዩ ዳዊት ደብዳቤው ተለወጠ። በድግስ ልጁን አገባ። እኩሌታውን ሀብት ደብዳቤው ላይ ባለው መሰረት ወርሶ ጠበቀው። ሲመጣ መቃብር ያለው ብሎ የመጣው ሀብታም ሲመለስ ደምቆ ተውቦ ግቢውን አገኘ። ምንድነው የምሰማው ዜማ አለ። አይ ደብዳቤውን በሰጠህን መሰረት ልጅህን እኮ ዳር ናት፣ የእኩሌታውን መንግስት አካፈልን፣ አሁን በቤትህ ደስታ ነው አሉ። ከፈረሱ ላይ ወድቆ ሞተ ይላል። ራሱ ስቶ የኃጢአተኞች ሞት የከፋ ነው ይላል። ሁለት ሞት የሚባለው ይሄ ነው። ለሰው ጉድጓድ ሲቆፍሩ ራሳቸው። ስለዚህ ቤቱንም ወረሰ፣ ያም ሰው ተቀበረ። ዛሬ የምናከብረው የሞት ደብዳቤ የተጻፈበት ነው። የሞቱን ደብዳቤ ይሽራል። አምላክ የተመሰገነ ይሁን። ባህራን ይቤ ኦ ዘነገደ ባህራን ይቤ ዘነገደ ባህር ርክዎ ለሚካኤል ወስንኩ ጠየቆቶ ዘየ ርክዎ ለሚካኤል ወስንኩ ጠየቆቶ ዘየ ባህራንኔ ይቤ ባህራንኔ ባህራንኔ ይቤ ባህራንኔ ባህራንኔ ይቤ ባህራንኔ ባህራንኔ ይቤ ባህራን የሞቱን ደብዳቤ ባህራንኔ ሚካኤል አጥፍቶ ባህራንን አዳነው ባህራንኔ በሰርግ ተክቶ ባህራንኔ ባህራንኔ ይቤ ባህራንኔ
ባህራንኔ ይቤ ባህራንኔ። እግዚአብሔር የተመሰገነ ይሁን። የሊቀ መልአኩ በረከት በሁላችን ይደር። አሜን።